ብዙ ሰዎች የማያውቁትን ነገር ዛሬ እንደሚያውቁ ነው ተስፋ ማደርገው። ሰሞኑን አልጀዚራ ላይ አንድ ዜና አይቼ ነበር ስለ ኢትዮጵያ ላይ ያለው የታክሲ ሰልፍን በተመለከተና የታክሲ ሰልፍ ኦርጋናይዜሽን ሆስት ማድረግ ብቻ አይደለም ዜናም ከመፍጠርም ባለፈ ዜና ራሱ ልትሆን ይችላል። እንደ ጋዜጠኛ አንዳንዴ ዜና ልትሰራ ትወጣና ዜና ሆነህ ልትመለስ ይችላል። ሶሻል ሚዲያ የሚባል ነገር መጥቶ ቀላቅሎታል፣ ማጡን አውጥቶታል። ማን ነው ጋዜጠኛ? ምንድነው ቁርአን አይደል? ሚዲያ ማለት ኢንፎርሜሽን የምናስተላልፍበት ሚዲየም፣ የሚዲየም ብዜት ጥሪ ነው። ቁርአን በራሱ ሚዲያ ነው ማለት ነው። ኢንፎርሜሽን እንደውም the pinnacle of media ነው። ይሄ ምንድነው ህግ አውጪ፣ ህግ አስፈጻሚ ምናምን አራተኛው ሚዲያ ነው የሚባለው። እግሩ ቀጠን ያለ በየተራራው እየተሯሯጠ የአካባቢውን መረጃ የሚሰበስብላቸው ነበራቸው ብሎ የሚያነሱትን አንድ እንትን አይቻለውና በነብዩ ሰለላሁ ዐለይሂ ወሰለም ዘመን ያው እስከዛሬ ድረስ አብረውን የቀጠሉት እንደ ጁማ ሚዲያ ነብዩ ሙስሊሞችን በጣም ተደሰቱ፣ ፊታቸው አበራ። ለምን ድምጽ ሆናቸው ማለት ነው። ብዙ ጊዜ ድምጽ መሆን የሚል እንትን እናያለን አይደለ? أعوذ بالله من الشيطان الرجيم بسم الله الرحمن الرحيم سبحان الذي أسرى بعبده ليلا من المسجد الحرام إلى المسجد الأقصى الذي باركنا حوله لنريه من آياتنا إنه هو السميع البصير وآتينا موسى الكتاب وجعلناه هدى لبني إسرائيل ألا تتخذوا من دوني وكيلا ذرية من حملنا مع نوح إنه كان عبدا شكورا وقضينا إلى بني إسرائيل في الكتاب لتفسدن في الأرض مرتين ولتعلن علوا كبيرا فإذا جاء وعد أولاهما بعثنا عليكم عبادا لنا أولي بأس شديد فجاسوا خلال الديار وكان وعدا مفعولا. እንኳን ወደ ማል ቁርአን ፖድካስት በደህና መጣህ። ቆይታችን ሁሌ እንደዚህ በቃ በማሩ ድምጾች ሲከፈቱ ማሻአላህ ጫወታው ራሱ ሞቅ ደመቅ ደሚል አንተ ሲሆን ደግሞ ይለያል። ረፋ ለማንኛውም ወደ ቤትህ እንኳን በደህና መጣህ። እዚህ ቤት ላይ እንግዲህ በተደጋጋሚ ብዙ ፕሮግራሞችን ሰርተህ ነበር። ሚዲያ ላይ አካባቢ ያለው ወንድምነ ኢንሻአላህ ስለ ሚዲያ ቁርአን ጋር ተያያዥነት ያለውን ጉዳይ በደንብ በሰፊው እናነሳለን። ብዙ ሰዎች የማያውቁትን ነገር ዛሬ እንደሚያውቁ ነው ተስፋ ማደርገው ኢንሻአላህ ተዓላ። ምክንያቱም ብዙ ጊዜ ቁርአን ሲባል የሆነ ለኢባዳት ለተወሰኑ ኢባዳት ሰላት፣ ጾም ምናምን ብቻ ያህን ሪዳይሬክት የሚያደርግ ወይም ዳይሬክት የሚያደርግ መጽሐፍ አድርገው ይስሉታልና ነው ቁርአን ህይወት ነው፣ በቁርአን ነው የምንመራው ምናምን ስንል ኦልሞስት እንደው ይለቃል ተከላለም ሁሉንም የህይወት መስመራችንን ጋይድ የሚያደርግን መጽሐፍ እሱ ነው፣ በተለይ በእሴትና በመርህ ደረጃ ማለት ነው። ስለዚህ ይህንን ከሚዲያ ጋር አገናኝተን በሰፊው ሐሳብ እንለዋወጣለን ዛሬ። ሶሻል ሚዲያ ላይ ኮንቴንት ክሬተር ነው አብዱራህማን ሞክሼ። የተለያዩ ሀገራችን ላይ ትልልቅ የሚባሉ ሚዲያዎች ላይ እየተሳተፈ ያለ ተሳትፎም ያለፈው ወንድም ነው። ስልጠናዎችን በመስጠት ምናምን ደግሞ አሁን እንቅስቃሴ እያደረገ ይገኛል። የትርጉም ስራዎችን ብቻ ብዙ ነገር ነው የሚሰራው።
ጉደኛ ነህ አንተ ራሱ ዘርዘር እኔ ማቃው ማላቀህ እኮ ብዙ ነገር ይኖራል طيب እሺ ከየትኛው ጆርኒን ጀምር ሶሻል ሚዲያ ላይ ካለው ወይስ ከዛ በፊት ከነበረው ማስ ሚዲያ ላይ ካለው ከየትኛው ጆርኒን ጀምር ምናልባት ከጆርናሊዝም ጋር የተዋወቅኩበት ያው በአጋጣሚ ያው ሀገራችን የህዳሴ ግድብ ፕሮጀክት ከጀመረችበት ጊዜ አንስቶ የሚዲያ ፍላጎታችን በተለይ አረብኛ የሚዲያ ፍላጎታችን በጣም ጨምሮ ነበረ እንደ ሀገርም አስፈላጊነቱ የጎላ የመጣበት ሰዓት ነበረ ምናልባት በ18 አመቴ ለመጀመሪያ ጊዜ ይሄንን ኦፖርቹኒቲ ኖቲስ አደረኩኝ ማለት ነውና ይሄማ ያበላልክ እንግዲህ ገባንበት አንዳንድ ተሞክሮችን ከአንዳንድ ወንድሞች ጋር እንደ ወንድም መሐመድ አልአሩሲ አይነት ያሉ የፓርላማ አባሉ ማለት ነው ወንድሞች ጋር ተዋወቅን አንዳንድ ስራዎችን በጋራ ለመስራት የተወሰኑ እንቅስቃሴዎችን አደረግን ከዛም በኋላ ከኢትዮጵያ ቴሌቪዥን አረብኛ ዲፓርትመንት ጋር ተዋወቅን ከነሱ ጋር ምን ኢትዮጵያ ቴሌቪዥን ስትል ግን ሰው ላይክ ኢቲቪ ወይም ኢቢሲ ኦልሞስት ወደ 4 አመታት ገደማ እዛ በአረብኛ ቋንቋ ጋዜጠኝነት አረቢክ ዲፓርትመንት ላይ ሰራን ማለት ነው ኢንሻአላህ አልহামዱሊላህ አሪፍ ተሞክሮ ነበር አሪፍ ጉዞ ነበር ወደ ሌላው ሳታልፈ ግን እዚህ ላይ ቆመና ያን ኦፖርቹኒቲ እንዴት አገኘው በመጀመሪያ ወደ ቲቪ ገባበት ማለት ነው والله በጣም ደስ የሚል ኦፖርቹኒቲ ነው ሀቂቃ በጣም ብዙ ነገሮችን ህይወት ላይ ለመማር ፈርስት ሃንድ እድሉን አግኝቻለሁ ብያስባለሁ በጣም እድለኛ ነኝ በዛ ተቋም በዛ ዲፓርትመንት በተለይ መስራቴ ብዙ ነገሮችን ህይወት ላይ እንደ ወንድም እንደ እህት በእድሜም ከብዙዎቹ ምናልባት ትንሹ ሰራተኛ በሰዓቱ ነው የነበርኩ ብያስባለሁና እንደ ወንድም አይተው እንደ ታናሽ ወንድማቸው ወይም እንደ ልጃቸው አይተው መንገዱን ጄኒዞ ያሳዩኝ ብዙ ሰዎች ነበሩ ስለ ሚዲያም ሆነ ብዙ ነገሮች ላይ ዕውቀት የቀሰምኩበት ልምድን ያተረፍኩበት በጣም ትልቅ እና ልዩ ኤክስፒሪየንስ ነበር ለኔ አልহামዱሊላህ አላህን አመሰግናለሁ ብዙ ነገሮች ላይ ለመሳተፍ የተለያዩ ጉዳዮቻችን እንደ ሀገርም እንደ ሙስሊም ማህበረሰብ ለመረዳት በር የከፈተልኝ መስመሩን ያሲያዘኝ ኤክስፒሪየንስ እና ተቋም ነው ብዬ አስባለሁ አልহামዱሊላህ በማማ ድንገት ነው የገባው አዎ ማለት የመጀመሪያ ላይ በራሳችን ከኮላቦሬት ለማድረግ ኢቲቪ ላይ ብዙ ጊዜ ጥሪ ይደረግ ነበርና በአረብኛ ቋንቋ ለሀገራችን አስተዋጽኦ ለማድረግ እኔና አንድ ሌላ ጓደኛዬ አብረን ወደ ኢቲቪ እናመራለን ከዛ በኋላ ጥሩ አቀባበል አድርገው ተቀብለውን ሐሳባችንን ሰፖርት አድርገው በዛ መሐል ያለን ስራው ስለ እንዴት ይሰራ እንዴት ይጀመር ምን እናድርግ ሚለውን ከነሱ ጋር ኮሙኒኬት ያደረግን ባለበት ሰዓት አጋጣሚ የስራ ማስታወቂያ ይወጣል ከዛ በዛው ተቀላቀልኩ ማለት ነው ሱብሃንአላህ እኔም ብዙ ረጅም ጊዜ የሚቀጥል እንትን አልመሰለኝም ነበር በሰዓቱ አልহামዱሊላህ ወደ 4 አመት አካባቢ ቆየሁኝ ማለት ነው ምክንያቱም ኦልሞስት ለተጀመረ ሰሞን እኔ ወይ የጀመርክ ሰሞን አስታውሳለሁና እዛ የገባህ ሰሞን እውነትም እኔ ብዙ የሚቀጥል አንተም እንዳልመሰለህ ነግረኸኝ ነበር አይተወሰነ ጊዜ እዛ ቆያለሁ እስኪ ምናምን አይነት ነገር ነበርና ግን ያላህ ነገር ያጅባል እዛ በመተሰራበት ጊዜ በጣም እንደው ሌሎች እስላሚክ ሚዲያዎችንም ይብዛም ይነስም ገባውጣ ብለህ አይተሃልና ከዛ ተቋም እንደው ቢወሰድ ብለህ የምታስበው እንደ ባህል እኛ ብንወስደው እኔ ከሰራውበት ኢቲቪ ብለህ የምታስተላልፈው ለወንድሞች ካለ ምናልባት ጆርናሊዝም ላይ ብዙ እህትና ወንድሞች መግባት ይፈልጋሉ ብዬ አስባለሁ ሶ እስኪ ለነሱ ሐሳብ ስትልኝ ከዚህ ተቋም እኛ መውሰድ አለብን ይሄን የምትለው ነገር ልክ ነው ያው ኢቲቪ ትልቅ ሀገራችን የሀገራችን ትልቅ የሚባለው ሚዲያ ነውና በጣም ብዙ ተሞክሮች ላይ ለረጅም አመታት ያለፈ ተቋም ነው በቅርቡም ደግሞ ከሪፎርምም ከምናምንም አንፃር ብዙ ኤክስፒሪየንሶችንም ያየሁበት ነውና በጣም ለየት ብሎ ጎላ ብሎ የሚታይ ነገር ይሄ የኦርጋናይዜሽን ነገሮችን ጀስት ለተሰማን ወይም ድንገት የሆነ ነገር ከፊታችን ዱብ ስላለ ብቻ ምናልባት ወደዛ መግባት የለብንም ካልኩሌትድ የሆነ በእቅድ የታገዘ በደንብ አስበንበት ኦርጋናይዝድ በሆነ መልኩ ሁሉም ሚናውን ሁሉም ስራውን
ሁሉም ቦታውን አውቆ ለይቶ የሚሰራበት ተቋም ነው። ኦርጋናይዜሽን ሌቭሉ በጣም ከፍ ያለ ነው። በተለይ በኢትዮጵያ ደረጃ እንዲሁም በአፍሪካ ደረጃ ተወዳዳሪ ሊባሉ ከሚችሉ ሚዲያዎች ለመሆን በጣም ትልቅ ጥረቶችን የሚያደርግ ትልቅ ተቋም ነውና ይሄንን ኦርጋናይዜሽን ይሄንን ፕላኒንግ ሌቭል ኦፍ ፕላኒንግ ቢኖረን እኛ በሚዲያዎቻችን እንዲሁም በጋዜጠኞቻችን ይሄን ባህል ቢያዳብሩ ከስራም ከምንም ኢፊሽንት ከመሆንም አንፃር በጣም ኢምፖርታንት ነው ብዬ አስባለሁ። ያ ይሄ ነው። መርሐባ። በጣም መደራጀት በፕላን መንቀሳቀስ ትልቁ አንተ ከዛ ተቋም ቢወሰድ በላይ ያሰብከው ነገር ነው። በጣም ጥሩ። እዛ ተቋም ውስጥ ስትሰራ መቼም እኛ እንኳን ባለን ገባውጣ አንተ ምናልባት በእኛ ልክ አይደለም ጥልቅ ውስጥ ገብተህ ነው ስትሰራ የነበረው ምናምንና እዚህ እንኳን በጣም ብዙ ቻሌንጆች ያጋጥሙናል። ሚዲያ ላይ ሰው አሁን ብዙ ጊዜ የሚያየው ፕሮዳክቱ ከወጣ በኋላ ማለት አንተ እና እኔ ይሄ ፕሮግራም እንኳን ሲቀረጽ ከዚህ በፊት የነበሩ ሀስሎች ምናምን እንትን አይሉም ከግምት አያስገባም። ሰው ኤዲት ተደርጎ የሚያምረው ፓርት እና በጣም ቻሌንጂንግ የነበሩ ጊዜያቶች ካሉ ወይ ደግሞ በጣም ቻሌንጅ ያደረገህ ነገር እዛ ቤት ላይ ምን ነበር? ለአንተ ለመላመድ ከብዶ ነበር? እንደ ጥንካሬም ምናምን ሊሆን ይችላል። በነገራችን ላይ ለተቋም ልክ ነው። አይ በባህሪው ጋዜጠኝነት ራሱ አሁን አንድ በአረብኛ ማቃት አባባላለች ምህነቱ መላ ምህነተ ለህ የሚሉት ነገር አለ። ወይም ሙያ ያጣ ሰው ሙያ ነው ይባላል። ጋዜጠኝነት ጋዜጠኝነት ይባላል። ምን ለማለት ነው? በውስጡ ያለው ስትራግሉ ምናምን በጣም ከባድ ከመሆኑ የተነሳ እንደዚህ አይነት አገላለጾችን ይጠቀማሉ። በተለይ በፐርሰናል ሌቭል ብዙ ነገሮችን አምነንበት ሳክሪፋይስ ማድረግ ይኖርብናል፣ ይጠበቅብናል። ስለዚህ እንደዚህ አይነት ኤክስፒሪየንሶች ጋዜጠኝነት ላይ ወይም በዚህ ሙያ ላይ አይ የሆነ ይመቸኛል አይመቸኝም የሚለውን ነገር ሳይሆን ምናልባት ለስራው ቅድሚያ በመስጠት ራሳችንን አንዳንዴ አይተናል አይደል? ለገዛ ላይ ምናምን ጋዜጠኞች ህይወታቸውን ሲሰው ያው በሰሞኑ ራሱ አይተናል። ወንድም ሳልህ አልጃፈራዊ እንደዚሁ ህይወቱ አልፋለችና ለዚህ ገዛ ላይ ልክ ነው። እና ጋዜጠኝነት እንዲህ አይነት ሙያ ነው። እስከ ህይወትን አሳልፎ እስከ መስጠት ድረስ ልንደርስ እንችላለን በዚህ ሙያ ላይ። ነገር ግን ሰው እንደመሆናችን መጠን አንዳንድ ነገሮች ይቆረቁሩናል፣ ላይመቹን ይችላሉ ምናምን። እኔ ፐርሰናሊ ይሄ ከሰው ቀድመህ መገኘት ከሰው አንድ ስቴፕ ለምሳሌ እኛ ዜና ላይ አንድ ሰበር ዜና ቪዲዮዎችን ወይም ዘገባን ስንመለከት ያን ሰበር ዜና በሰዓቱ ለማድረስ ምናልባት የያዘው ነገር ሁሉ ጥሎ ቦታው ላይ የተገኘ ካሜራማንና ጋዜጠኛ አሉ ማለት ነው። ስለዚህ ያንን ኪፕ አፕ ለማድረግ ወይም በዛ ደረጃ ለመገኘት የምናደርገው ጥረት አንዳንዴ ብዙ ነገሮችን ልናጣበት ምናልባት ፐርሰናል ህይወታችን እቅዳችን ሁሉ ነገር ሊቀያየር ይችላል። ምናልባት ከሌሊቱ 9 ሰዓት ወይ 8 ሰዓት ላይ በቃ የሆነ ቦታ መውጣት ሊኖርብህ ይችላል። ለቀረጻ ድንገት ሊመጣ ይችላል። ልክ ነው። እና እንደዚህ አይነት ነገሮች ለማንም ሰው ይከብዳል። ሞት በለው በቃ ድንገት አይመጣ። እና ያው አዳፕት ይደረጋል፣ ይቻላል። ግን በዛ ደረጃ ስራው ላይ አምኖ ፕሮፌሽኑ ላይ አምኖ ለቆሙለት አላማ መስዋዕትነት ለመክፈል ዝግጁ መሆን ይጠይቃል ብዬ አስባለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ዳሩል ኩብራ የቁርአንና የዲን ትምህርት ማዕከሎች ነን። ዳሩል ኩብራ የቁርአንና የዲን ትምህርት ማዕከል ቁርአንን ከቃይዳ ጀምሮ እስከ ሂፍዝ ድረስ እያስተማረ ቆይቷል። ዳሩል ኩብራ እንግዲህ አሁን ደግሞ በአይነቱ ልዩ የሆኑ የተለያዩ አዳዲስ ፓኬጆችን ይዞ ወደ እናንተ ብቅ ብሏል። የኪታብ ወይም መሰረታዊ የዲን ትምህርቶችን መታገኙበትን ፓኬጅ አዘጋጅተናል። በፊቅህ፣ በሐዲስ፣ በሲራና በአቂዳ በሰርተፍኬት ደረጃ መታገኙበትን እድል አመቻችቶላችኋል። ምናልባት ቁርአንን በአካል ወይም በኦንላይን የማንበቢያ ጊዜ ካጡ በ15 ቀን ያለ ኡስታዝ መታነቡበትን የቪዲዮ ኮርሶችን አዘጋጅተንላችኋል። ተርቢያ በጣም ወሳኝ ነገር ነው። ከቤቱ ሆነው በኦንላይን ሊያገኙት የሚችሉ የልጆች አስተዳደግ በቁርአን ምልከታ በሚል ርዕስ ትሬኒንግ አዘጋጅቶላችኋል። ተጨማሪ ፓኬጆችን ማግኘት ከፈለጋችሁ ዳሩል ኩብራን ምርጫው ያድርጉ። ጋዜጠኝነት ሆስት ነው ብሎ የሚያስቡ በጣም ኦልሞስት የሚባል ደረጃ አብዛኛው ሰው ጋዜጠኝነት ሆስቲንግ ነው ብሎ የሚያስቡ። ሆስቲንግ ማለት ምናልባት ተመልካቾች ላይረዱ ስለሚችሉ ልክ እኔ አሁን አብዱን እንደማግባባው ካሜራ ፊት ቁጭ ብሎ የሆነን ሰው ማጫወት ሊሆን ይችላል፣ ወይም ደግሞ ከናንተ ጋር ሀሳብ መለዋወጥ
ያ ነው ብሎ ያስባሉ ሪሊ ያ ነው ወይ ጋዜጠኝነት ወይስ ከዛ ያለፈ ነገር ነው ወይስ ይሄ ፖስቲንግ የሆነ ፓርት ኦፍ ነው ወይስ ሆል ነው እስኪና ያሳብ ጋዜጠኝነት ከዚህም የሰፋ ነው ዴፊኒትሊ ይሄ እርግጥ ነው በተለይ አንዳንዴ ጋዜጠኛው ራሱ ዜናውን ፈልጎ ቀፍሮ ሊያመጣ ይችላል ምንድነው የሚባል ነገር አለ ሳይንስ አዳዲስ ማናቃቸውን ነገሮች መጅሁል የሆኑትን ነገሮች አንነውን የሆነውን ዲስከቨር ያደርጋል ጋዜጠኝነት ደግሞ ይሄ የለመድነውን በተለምዶ ሁሌ የምናየውን ነገር እንደ ዜና ያወጣዋል ወደ ማህበረሰቡ ያቀርባል ይሄ ማለት ነው ለምሳሌ ተጠቀመው ነበር አይ ቲንክ የሆነ ስልጣና ላይ ስናነሳው ነበር ሰሞኑን አልጀዚራ ላይ ከጥቂት ምናልባት ሁለት ወር አካባቢ አንድ ዜና አይቼ ነበር ስለ ኢትዮጵያ ላይ ያለው የታክሲ ሰልፍን በተመለከተና የታክሲ ሰልፍ ኦርጋናይዜሽን ሰው ይሄን ነገር ኮንሺየስሊ ልክ በተበታተነ ህዝብ መሃል ልክ ታክሲ ሲመጣ ሰልፉን ይዞ ቀጥ ብሎ ይገባል ብሎ ዜና ሰርተዋል እንግዲህ ይሄን ዜና የሰሩት ጋዜጠኞች ፐርሰናሊ አቃቸዋለሁ እና እዚህ ሀገር ቁጭ ብለው ምናልባት 6-7-8 አመታት ያሳልፉ ሊሆን ይችላል ኢትዮጵያውያን እንኳን ባይሆኑ ማለት ነውና ነገር ግን ይሄን የለመዱትን ሪያሊቲ ይሄ ነገር ኖርማል አይደለም ዜና አድርጎ አውጥቶት በተለያዩ ዜና አውታሮች ላይ ሲተላለፍ አይተናልና ሚገርም ነው ማለት የለመድናቸውን የዕለት ኑሯችንን በየቦታው ምናየው ይሄንን አይደለ ሰዎች እንዴት ነው የሚኖሩት የሰዎችን ስቶሪዎች አውጥቶ ማሳየት በየቦታው ስቶሪዎች አሉ ይሄንን ነገር የትኛው ስቶሪ ከየትኛው ስቶሪ የተሻለ ነው የትኛው ስቶሪ ኢምፓክት ይፈጥራል የትኛው ስቶሪ ለማህበረሰብ ጥሩ ተምሳሌት ወይም ጥሩ የሆነ ኤግዛምፕል ሴት ያደርጋል ብለን እናስበው እንደ ጋዜጠኞች ይሄንን እይታ ይሄንን ፐርስፔክቲቭ ሊኖረን ይገባልና ከዛ አንፃር ጋዜጠኝነት በጣም ሰፊ እንትን አለው አይደለም ሆስት ማድረግ ብቻ አይደለም ዜናም ከመፍጠርም ባለፈ ዜና ራሱ ልትሆን ይችላል እንደ ጋዜጠኛ አንዳንዴ ዜና ልትሰራ ተወጣና ዜና ሆነህ ልትመለስ ይችላልና እንዴት ነው ያነሱ አሁን ለምሳሌ እንደና አነስ ሸሪፍ ሳህል ጃፈራዊ እነሱ ወጥተው ዜናውን ለመስራት ነው አይደለ ይሄን ላንተን ዛሬ ግን ዜና ሆኖ እኛ ጋር ይመጣሉና በጣም ሰፊ ነው ማለት አንዳንዴ በጣም ይቸገራሉ እንደውም የሚዲያ ስኮላሮች እና ጆርናሊዝም ዘርፍ ላይ የሚያጠኑ ተመራማሪዎች ጆርናሊዝም ስኮፑን ራሱ ለመገደብ በጣም የሚቸገሩበት ታይም እናያለን በተለይ በዚህ ዘመን ሶሻል ሚዲያ የሚባል ነገር መጥቶ ቀላቅሎታል ማጡን አውጥቶታል ማን ነው ጋዜጠኛ ነኝ ያለ ሁሉ ጋዜጠኛ ነው ወይስ ጋዜጠኛ ለመባል በዲግሪ ደረጃ ዩኒቨርሲቲ ገብቶ አንድ ሰው ተምሮ መውጣት አለበት ወይስ ኖ ጀስት በስኪል ደረጃ እንትን ማለት እንችላለን መሆን መጻፎችን በዚህ ዘርፍ ብናነብ እንደዚህ አይነት ነገሮች አሉና በጣም ሰፊ በጣም ዋይድ ስኮፕ ነው ምናልባት ሚዲያው ላይ ልንግባባ እንችላለን ግን ጆርናሊዝም ላይ በተለይ ብዙ ነገሮችን ማለት ይቻላል ያ መርሐባ ምንድነው ማልቁራን አይደል እንዴ ምን አልዩ ይችላል እኔም እሱን ነው ማልቁራን አይደል ማልቁራን ሳይውኮ ትዛ ስለምንድነው ያወራሉት እነዚህ ልጆች የሚል ሐሳብ ያነሳሉ በያስባሉ ተመልካቾች አሁን ወደ ቁርአኑ ላምጣ ይብዛም ሚነስም ቁርአን አካባቢ ላይ ያለ ወንድም ነህ የተወሰነ ጊዜ ገባውጣ ብለ እንቅስቃሴዎችን ታደርገ ነበር ቁርአንን ውስጥ ሚዲያ ምንድነው የሚለው ሐሳብ ጋር ልምጣ ከዛ አሁን ወዳለው ሶሻል ሚዲያ እየቀላቀልን ወደ ፕሪንሲፕሉን ቁርአን እንዴት ነው የሚያሟሸው ምናምን የሚሉ ጉዳዮችን እናያለን ማለት ነው ሚዲያ በቁርአን እስኪ ምንድነው መጀመሪያ ስለዚህ ከማውራታችን በፊት አይ ቲንክ ሚዲያ ምንድነው የሚለውን ዲፊኒሽን መረዳት ያለብን ይመስለኛል ሚዲያ ማለት ኢንፎርሜሽን የምናስተላልፍበት የሚዲየም ብዜት ጥሪ ነው ለምሳሌ አፕልስ እንደምንለው ሚዲያ የሚዲየም ብዜት ነው ግልጽ ነው አይደለ ስለዚህ የብዙ ሚዲያዎች የሚዲየሞች ስብስብ ሚዲያ ይሆናል ኢንፎርሜሽን የሚተላለፍበት ማንኛውም ነገር ለምሳሌ ብዙ ሰዎች ግራ ይጋባሉ ለምሳሌ የባስቲኬት ሚዲያ ነው ለምን ይሄ ሰው 2 ብር ወይም 5 ብር ለዚህ ድርጅት ባሱን ለመጠቀም ከፍሏል የሚል ኢንፎርሜሽን እያስተላለፈ ስለዚህ ሚዲያ ነው ፓርት ኦፍ ሚዲያ ነው ኢንፎርሜሽን በብዙ መንገድ ሊገለጽ ይችላል በምስል ሊገለጽ ይችላል በቪዲዮ ሊገለጽ ይችላል በጽሁፍም ሊገለጽ ይችላል በተለያዩ አይነት ፎርሞችና ፎርማቶች ሊቀርብ ይችላል መጽሐፎችም ሚዲያ ናቸው ሁሉ ነገር ሚዲያ ነው ኢንፎርሜሽን እስካስተላለፈልን ድረስ ማለት ነውና
ይሄንን ዲፊኒሽን ይዘን ወደ ርዕሳችን ጉዳይ ስንመጣ ቁርአን በራሱ ሚዲያ ነው ማለት ነው ኢንፎርሜሽን ነው እንደውም the pinnacle of media ነው የሚዲያ ጥግ ማለት ቁርአን ነው ምክንያቱም النفس البشرية ወይም የሰውን ልጅ የፈጠረው አምላክ አላህ Subhanahu Wa Ta'ala እንግዲህ the creator አላህ ነው አይደል የፈጠረን ነፍስን እንዴት ማናገር እንዳለበት ከአላህ በላይ ማንም አያውቅምና በቁርአን ላይ አላህ Subhanahu Wa Ta'ala the best of communication የተባለውን ቴክኒኮች በላቸው ዛሬ የሚዲያ ጥናቶች ያልደረሱባቸውም የደረሱባቸውንም ስኪሎችን ቴክኒኮችን ተጠቅመው አላህ Subhanahu Wa Ta'ala ሁደል ሊናስ የሆነውን ቁርአን ሰዎችን ኮሙኒኬት አድርጎበታል ስለዚህ ከዚህ በላይ ፐርስፔክቲቭ የለም ማለት ቁርአን በራሱ ትልቁ ሚዲየም ነውና እንዴት ከሚዲያ አንፃር ደግሞ እንመለከተዋለን በተለይ እንደ ጋዜጠኛና ሚዲያ ኢንቫይሮንመንት ላይ እንደሚንቀሳቀስ ሰው አንደኛ እንማርበታለን ለምሳሌ ቁርአን ውስጥ 1/3 قصص ነው ወይም ታሪኮች ናቸው ስቶሪዎች ናቸው ስለ ሙሳ ሊሆን ይችላል ስለ ኢሳ ሊሆን ይችላል ስለ ፊርዓውን ሊሆን ይችላል ተለያዩ ቅሳዎች እንትናሉበትና ቀድም ብለናል አላህ Subhanahu Wa Ta'ala ነው አይደለ ነፍስል በሸሪያ ፈጠራት ስለዚህ አንድ ነገር ከፈጠረው ሰው በላይ ስለዛ ነገር ማወቅ የሚችል አካል የለም አላህ Subhanahu Wa Ta'ala ነፍስል በሸሪያን ኮሙኒኬት ለማድረግ የመረጠው ሜንሊ ስቶሪዎችን ነው ወይም ታሪኮችን ነው ስለዚህ ከዚህ ትልቅ ትምህርት እንወስዳለን ማለት ነው ባጭሩ ስለዚህ ስቶሪ ቴሊንግ ይባላል አይደል ብዙ ጊዜ ሚዲያ ላይ እንሰማዋለን ስቶሪ ቴሊንግ ይባላል ስለዚህ ስቶሪ ቴሊንግ መጀመሪያ ከቁርአን እንወስደዋለን ማለት ነው ቁርአን ስቶሪ ቴሊንግን ያስተምራል እንደዚህ አይነት ነገሮች አሉ ብዙ ከዚህም ባለፈ ምናልባት በዝርዝር እናያቸው ይሆናል ከዛም ባለፈ ደግሞ ጋይድላይንም ጭምር ነው እኛ እዚህ ምድር ላይ ስንመጣ ቀደም መግቢያ ላይ ያነሳው ሐሳብ ነበር ቁርአን ከሚዲያ ዘርፍ አንፃር ብዙ ጊዜ አይጋኝም አይታይም የሚል ነገር አለ እዚህ ምድር ላይ ምንም ነገር ስናደርግ መነሻችን ቁርአንና አላህ Subhanahu Wa Ta'ala ሀዲ ያስተላለፉልን ነብዩ ሰለላሁ ዐለይሂ ወሰለም ናቸው ምንም ነገር ቁርአን ላይ የለም ሐዲስ ላይ የለም የሚባል ነገር የለም ሁሉ ነገር አለ ከዚህ ጋር ተያይዞ አንድ ልዩ ገጠመኝ ነበርኛ ሁሌ አነሳዋለሁ ሰዎች ይገረሙበታል በአንድ ቦታ ላይ እንደዚህ የመጸዳጃ ቤቶች የጽዳት ችግር የተለያዩ በተለይ ፐብሊክ የሆኑ መጸዳጃ ቤቶች ችግር አለና ይሄን ችግር በጣም አማሮን ከአንድ ባልደረባዬ ጋር ነን ሙስሊም ነው እንጨዋወታለን እና ምን ይመስልሃል አሁን ይሄን ማህበረሰብ በዚህ ደረጃ ስለነዚህ አይነት ጉዳዮች ኢንፎርም አድርገን አዌርነስ ፈጥረን ለማስተካከል መፍትሄው ምን ይመስልሃል ንጽህና ጽዳት ጋር ስለ መጸዳጃ ቤት ሶሪ ፎር ዘ ተርም ማለት ነውና እያወራን ነውና ሃይማኖት ነው አልኩት ግራ ተጋባብኝ ምን ማለት ነው ሃይማኖት ማለት እንዴት ሃይማኖት ሊሆን ይችላል እያወራን ያለነው ስለምን እንደሆነ ገብቷል አዎ ገብቶኛል ስለ ማለት እኔ አይ ቲንክ በባንተ ሃይማኖት ይሄ ነገር ይኖራል ብዬ አስባለሁ እኔ ጋር ስላለ እኔ ጋር የለም እኔ እንደዚህ አይነት ነገር ገጥሞኛ ያገባኝ እኛ በቁርአንም በሐዲስም በነብዩ ሰለላሁ ዐለይሂ ወሰለም ሐዲስም ውስጥ እንዴት አድርገን መጸዳዳት እንዳለብን ተምረናል አላህ ነብዩ ሰለላሁ ዐለይሂ ወሰለም ضوابط ጋይድላይኖችን አድርጎልናል በዚህ ደረጃ በዚህ ዲቴል ነው ዲናችን እንትን ያለው ከዛፍ ስር መጸዳዳት አይቻልም ወራጅ ውሃ ላይ እንትን ማለት አይቻልም እንደዚህ አይነት ትምህርቶችን መንገድ ላይ ጥላ ያለበት ቦታ ላይ ሁሉ አስተምሮታለን ስለሆነና በጣም አሜዝድ የሆነበት አጋጣሚ ነበረ በዚህ ንግግር ማለት ነውና ምን ለማለት ነው እንደዚህ አይነት እንኳን በጣም ብዙ ጊዜ በእኛ እንትን ይሄ ማይወሩ ነው ሜንሽን ማናደርጋቸው ኦብቪየስ የሆኑ ነገሮች ላይ እንኳን ጋይድላይን እና ሂዳያ አላህ Subhanahu Wa Ta'ala ሰጥቶናል ሚዲያን የሚያህል ትልቅ እንትን ላይ እንዴት ከቁርአን ፐርስፔክቲቭ አንፃር እንመለከተው ሚዲያ ማለት እኮ ምንድነው የሚሉን the fourth state ነው ይባላል አይደል ይሄ ምንድነው ህግ አውጪ ህግ አስፈጻሚ ምናምን አራተኛው ሚዲያ ነው የሚባለው በጣም ምን ያህል ኢምፓክት እንዳለው እናውቃለን ሁሉ ነገር ላይ ዛሬ ያለ ላይፋችን ላይ በቃ 100% በሚዲያ ኢምፓክት ተደርገናል እኔ ዛሬ ማስባቸው ነገሮች ስወለድ በአምሮ ይዣቸው አይደለም የተወለድኩት አይደለ ኢቭን ወላጅ አባት እናቴ ያስተማሩኝ ነገሮች ከሚዲያ እነሱ ጣና ተደረጉ ሚዲያ ምንድነው ብለናል ቀድም ኢንፎርሜሽን የሚያሳልፍ ማንኛውም ነገር ነው ስለዚህ ቴፕ ሊሆን ይችላል ሬዲዮ ሊሆን ይችላል ሊፍሌት ሊሆን ይችላል ብጣሽ በወረቀት ብሮሸርና ሊሆን ይችላል
በሚዲያ ሼፕ ተደርጓል ማለት ነው። ብዙ ጊዜ ከዲሞክራሲ ጥናቶች እና ሚዲያ አንጻር ሲያወሩ ማህበረሰብ አንድ ስኬታማና ዩኒፋይድ የሆነ ማህበረሰብ ለመፍጠር ተመሳሳይ ኖሌጅ ሊኖረን ይገባል የሚል ቲዮሪ አለ። ስለዚህ ማህበረሰብ ውስጥ ተመሳሳይ የሆነ ዩኒፎርሚቲ ኦፍ ኢንፎርሜሽን እንዲኖር ይፈልጋል። ዲሞክራሲያዊ ሲስተም እንኳን ረን እናድርግ ቢባል ማለት ነው። እና ያው በዛ ቲዮሪ እንደዛ ይገለጻል። እና ማለት ነው ይሄ በጣም ትልቅ ኢሹ ነው፣ በጣም ትልቅ አጀንዳ ነው። እንዴት ስለዚህ ይሄን ነገር አልተወራም ማለት ከባድ ነው። አስለን ቁርአን በራሱ ሚዲያ ሆኖታል። ቁርአንን ራሱ እንግዲህ ዘርዝረን አንጨርሰውም። ቁርአን በብዙ ነገር ኢዕጃዝይ ነው፣ በቃ አሸናፊ ነው። በሁሉ ነገር ከላይ ሆኖ እናገኘዋለን። ይሄ ጥርጥር የለው ጉዳይ ነው። ስለዚህ ሚዲያ ደግሞ ቁርአን ኔግሌክት አደረገ ማለት በጣም ትልቅ ወንጀል። መርሐባ። ወደ ዝርዝር ነጥቦች ከማለፌ በፊት በነቢዩ ሰለላሁ ዐለይሂ ወሰለም የህይወት ዘመን በሚዲያነት ያገለግሉ የነበሩ ሰዎች አሉ ወይ? አሁን በምንለው ልክ ማለት ነው። አሁን በምናወራው ልክ ወይም በፌስቡክ እና በቲክታክ ልክ ምናምን ሰምቲንግ በዛ ሌቭል ያሉ ሰዎች አሉ ወይ? ምክንያቱም የዚህ ኢንተርፕሬሽን ነው እነሱ ማንነት ላይ ሊንጸባረቅ የሚችለው። የዚህ ታላቅ መለኮታዊ ራእይ ነው እነሱ ህይወት ላይ ሊንጸባረቅ የሚችለው። እና ያን አንሳና ዝርዝር ነገሮችን የምናነሳ ይሆናል። ያው እንደዚህ ስትል አንዳንድ ሰዎች ላይክ ሰሃቦችን በሌላው ኢማጂን እንዳያደርጉ ፋሉ ሚዲያ ስልክ ይዘው ወይ ማይክ ይዘው የሆነ እንደዛ አይነት ኢንተራክሽን ላይ ይችላል። ቅድም ወዳልኑ ዲፊኒሽን እንመለሳለን። ሚዲያ ኢንፎርሜሽን ማስተላለፍ ነው። ስለዚህ ኢንፎርሜሽን ለማስተላለፍ ደግሞ በየዘመኑ የተለያዩ ቱሎች አሉ። በየዘመን በየቦታው የተለያዩ ቱሎችን እንጠቀማለን። እንደው በጣም የሚገርመኝ እንትን ነው ሚዲያ ማለት ተፈጥሯዊ ፍላጎት ነው፣ ኢንፎርሜሽንን መፈለግ ተፈጥሯዊ ፍላጎት ነው የሚል እንትን አለ። በተለይ ይሄ ኢቮሉሽናል ቲዮሪ የሚያጠኑ ሰዎች በየማህበረሰቡ እነዚህ አንሸንት ትራይቦች የሚሏቸው ላይ እግሩ ቀጠን ያለ በየተራራው እየተሯሯጠ የአካባቢውን መረጃ የሚሰበስብላቸው ነበራቸው ብሎ የሚያነሱትን አንድ እንትን አይቻለሁና ተፈጥሯዊ ነገር ነው ለማለት ነው። እና በየዘመኑ አለ። ፎርሞቹ ይቀያየራሉ፣ ፎርማቶቹ ይቀያየራሉ፣ አቀራረቡ ይለያል። ነገር ግን አለ። በነብዩ ሰለላሁ ዐለይሂ ወሰለም ዘመን ያው እስከ ዛሬ ድረስ አብረውን የቀጠሉት እንደ ጁምዓ ሚዲያ ነው። እንደ የዒድ ሰላት ለምሳሌ ኹጥባ አለ። ሐኢድ የሆነች በወር አበባ ላይ ያለች ሴት እንኳን ብትሆን እንድትወጣ የተደረገበት ያው ዒድ ሰላት ለዒድ ማለት ትልቅ ኢንፎርሜሽን የኡማ የሚካፈልበት መድረክ ነው። ያው ሰላዋት ላይ ቁርአን ላይ የተለያዩ ሙሐደራዎች ላይ ያ ሁሉ እንዳለ ሆኖ ማለት ነው። ግን ለየት ያሉ ደግሞ ኤግዛምፕሎች ነበሩ። ለምሳሌ ثابت بن قيس የተባለ አንድ የነብዩ ሰለላሁ ዐለይሂ ወሰለም ባልደረባ ረዲየላሁ ዐንሁ በአንድ ሐዲስ ላይ ቡኻሪ በዘገበው ሐዲስ ላይ ሁለት ሰዎች ከበኒ ተሚም ወደ መዲና በኒ ተሚም ከተባለው ጎሳ ወደ መዲና ነብዩ ሰለላሁ ዐለይሂ ወሰለም መስጂድ ይገቡና ይናገራሉ፣ ንግግር ያደርጋሉ። እና ንግግራቸው በጣም ያማረው በጣም ውበት ያለው የሰውን ቀልብ የሚስብ ነበርና ያው እስላምን በመቃወም ነው ፖይንታቸውን ያስረዱ ነው። فنبي صلى الله عليه وسلم ثابت بن قيس ملكت يسጡትና ተናገር ثابت بن قيس ምልክት ያደርጉለታል። ثابت بن قيس ይነሳና ንግግር ያደርግላቸዋል። በንግሩ በአላህ Subhanahu Wa Ta'ala በነብዩ صلى الله عليه وسلم ላይ ሰላዋት አውርዶ ይጀምርና فسر النبي والمسلمون الى الحديث መጨረሻ ላይ ራዊውና ነብዩ ሙስሊሞችን በጣም ተደሰቱ፣ ፊታቸው አበራ። ለምን ድምጽ ሆናቸው ማለት ነው። ብዙ ጊዜ ድምጽ መሆን የሚል እንትን እናያለን አይደለ? ድምጽ ሆናቸው ማለት ነው። ስለዚህ ይሄ በጣም ትልቅ የሚዲያ ፐርሶናሊቲ ነው ማለት ነው በዛ አስር የነበረ። ከዛ ባለፈ ያው ሐሳን ኢብኑ ታቢትን ሳይነሱ ማለፍ ከባድ ነው። ሐሳን ኢብኑ ታቢት ነብዩ ሰለላሁ ዐለይሂ ወሰለም ሐሳን ኢብኑ ታቢት ቁረይሾችን ሂጃብ ማለት በግጥም ሞራላቸውን ለመንካት የሚደረግ የግጥም አይነት ነው። ፕሮፓጋንዳ እንደምንለው ማለት ነውና በሚያደርግበት ሰዓት ነብዩ ሰለላሁ ዐለይሂ ወሰለም والله انه لاشد عليهم من وقع النبل ብለዋል ሰለላሁ ዐለይሂ ወሰለም አው كما قال عليه الصلاه والسلام ቀስት ከሚወረወርባቸው በላይ እነሱ ይሄ ይከብዳቸዋል ብለው
በጣም ፓወርፉል መሆኑን እየገለጹ ነው ሪኮግናይዝ እያደረጉት ነው ማለት ነው ሚዲያውን ባይ ዘ ዌይ ነብዩ ሰለላሁ ዐለይሂ ወሰለም በብዙ አጋጣሚዎች ሚዲያን ሪኮግናይዝ ሲያደርጉ እናያለን በደንብ እዚህ ጋር እንመለከተዋለን በጣም የሚያጅብ ነገር ስለሆነ ማለት ነው ነብዩ ሰለላሁ ዐለይሂ ወሰለም እንዲህ አሉ እንዲህ ነበሩ እንዲህ ስንሉ ይሄ ቁርአን እንዲህ ተኖረ እንዲህ ተደረገ እንዲህ ነበር ትርጉሙ እያልን ያለን ዱላው እንዳለ ሆኖ ነገር ግን በአይናቸው እባብ እንዲመስላቸውና ሚንቀሳቀስ እንዲመስላቸው ተደርጎ ይሰራባቸዋል ማለት ነው ሲህሩ ማን ላይ ነው አይናቸው ላይ ነው ባጢልን ሐቅ አድርጎ ማሳየት ይችላል በያን ማለት ነው ገለጻ ንግግር ሐቅን ደግሞ ባጢል አድርጎ ማሳየት ይችላል ዛሬ አላህ ካልነሰርከን አንተን በዚህች ምድር የሚያመልክ ይጠፋል ብሎ ነብዩ ሰለላሁ ዐለይሂ ወሰለም አድርጓል ሚዲያን ግንዛቤ ጋር በተያያዘ ያለው ነገር ምንድነው ቁርአን ምንድነው ለምንድነው ሚዲያ ላይ የምንወጣው ወይም ሚዲያ ምንሰራው ወይም ሚዲያ ሲጀምር የተፈለገው ለምንድነው የሚለው ጥያቄ ጋር ዋዩ ጋር ችግር አለ